በጣም ጠፍቻለሁ። በጣም ይቅርታ ይደረግልኝ ለብዙ ጊዜ ስለቆየው። እንግዲህ እኔ ራሱ ዩቲዩብ ዛሬ ልስራ ወይስ ነገር ስራ እያልኩኝ በመቆየቴ በጣም ይቅርታ ጠይቃለሁ። የቆየሁበት ምክንያቶች ደግሞ እነግራችኋለሁ። ለሁላችሁም ዩቲዩብ ላይ ላላችሁ ሁሉ የምትከታተሉኝ ሰብስክራይብ፣ ሼር፣ ላይክ ለምታደርጉኝ ሰዎች ሁሉ እነግራችኋለሁ። የጠፋሁበት ምክንያት በጣም በበጎ ነው። በአብዛኛውን ጊዜ ሰዎች ጉንፋን አሞኝ ወይ የሆነ ችግር ደርሶብኝ ብለን የምናሳውቀው፣ እኔ ግን አሁን የጠፋሁበት ምክንያት በጣም በበጎ ነገር ስለሆነ ያንን ነገር እነግራችኋለሁ። እናንተ ደግሞ በዛ ስራ ላይ እንደምታበረታቱኝ እንደምታግዙኝ በጣም እርግጠኛ ስለሆንኩኝ ዛሬ እንግዲህ ቻናል ላይ መጥቻለሁ። እኔ እንደምታውቁት የአመለ ልጅ ነኝ ብዬ ዩቲዩብ ቻናል እሰራ ነበር እስካሁን ድረስ። ዩቲዩብ ቻናሌ ላይ በጣም ጥሩ ብዙ ተከታዮች አላችሁኝ። ወደ 9400 አይደለም ወደ 9600 ተከታይ ይዤ እንዲህ መጥፋቴ ራሱ እንግዲህ ይቅርታ ከማለት ውጭ ሌላ የምለው ነገር ስለሌለኝ ነው። በጣም ይቅርታ አድርጉልኝ። ከዚህ በኋላ በአንዳንድ ነገሮች በራሴን በለወጥኩባቸው መንገዶች እገኝና እናንተ ብርታት እንደምትሆኑኝ ደግሞ እኔም ስለማምን ነው። እሱ ምን መሰላችሁ? ቲክቶክ አካውንት ከመስከረም ጀምሮ ከፈትኩኝ። ቲክቶክ እስከዛሬ ሰርቼኝ አላውቅም። ዩቲዩብ ነበር የምሰራው። ዩቲዩብ ከሰራው 3 ዓመት ሆኖኛል። 3 ዓመት ላይ ዩቲዩብ ስሰራ እግዚአብሔር ይመስገን በጣም በልፋት በጣም በድካም መንገዶች ላይ ብሰራም ግን ለእንደዚህ አይነት ስራዎች ውጤታማ እንደሆን ስለረዳኝ በጣም አድርጌ አመሰግናለሁ። ለዛ ደግሞ ውጤቱ ትልቁ አጋዦቼ እናንተ ናችሁ። ምክንያቱም ካሜራ ፊት እንደዚህ ቁጭ ብዬ እንዳወራ ያደረጋችሁኝ እንድበረታ ያደረጋችሁኝ ተከታዮቼ ስለሆናችሁ እግዚአብሔር ያክብራችሁ። በጣም አድርጌ አመሰግናለሁ። ሌላው ደግሞ በጣም አመሰግናቸው ደግሞ ልጆቼ ነው። ሁልጊዜ ልጆቼን አመሰግናለሁ። እነሱ ናቸው እንደዚህ ደግሞ እንደሰራ ገፋፍተው ዛሬ ቲክቶክ ላይ ስራዎችን በደንብ እንድሰራ ስላደረጉኝ በጣም አመሰግናለሁ። ቲክቶክ አካውንቴ ላይ የአመለ ልጅ ብላችሁ ግቡና ሁላችሁም ተከታዮቼ ፎሎ አድርጉኝ። የአመለ ልጅ ሽሮና በርበሬ ወጥ በማዘጋጀት ነበረ በጣም ስራዬን የጀመርኩት። አሁን ግን በውጭ ሀገር ለምትኖሩ ደግሞ አሜሪካም ይሁን ዱባይ የትም ዓለም ላይ ያላችሁ ሰዎች አዲስ አበባ ላይ ሰው ካገኛችሁ የኢትዮጵያ ዶሮ ወጥ በጣም ቆንጆ ሽክን ተደርጎ የተሰራ ዶሮ ወጥ እየሰራው እያሸኩኝ ስለማቀርብ እዘዙኝ እና ለእናንተም የኔን እጅ ደግሞ ትቀምሱታላችሁ። ዶሮን ዶሮ የሚያሰኘው ምን እንደሆነ በዛው ደግሞ ሌላ ጊዜ እነግራችኋለሁ። ግን እዘዙና እናንተም ትቀምሳላችሁ። በቲክቶክ ዶሮ ወጥ እያቀረብኩኝ ለበዓል የማይመቻቸው ሐኪሞች፣ ነፍሰ ጡሮች፣ ትልልቅ ሰዎች፣ የታመሙ ሰዎች ለእንደነዚህ አይነት ሰዎች እና በጣም ቢዚ ለሆኑ ሰዎች እያቀረብኩኝ እገኛለሁ። በጣም ደስ ብሎኛል። ከነሱ በጣም መልካም አስተያየት መጥቶልኛል። ስለዚህ ለዛ ነው የጠፋሁትኝ ልምላችሁ። የጠፋሁበት ዋናው መንገድ ይሄ ነው። ለስራ ስለጠፋው ቅርታ እንደምታደርጉልኝ ደግሞ እናንተ እርግጠኛ ነኝ። ካሁን በኋላ ግን በዚሁ በአመለ ልጅ ላይ በዩቲዩብ ቻናሌ ላይ እገኝና አንዳንድ ነገሮችን እናወራለን። ከዚህ በኋላ እኛ ለልጆች ታሪክን የምንናገር ትልልቅ ሰዎች እየሆንን ስለሆነ እኛንን ቀሪውን ነገር ለነሱ በመልካም ጎን ያለውን ነገር ማስረዳት፣ ማስተማር፣ ማድነቅ ያለብን እኛ ስለሆነ በዚህ መልክ እገኛለሁ። በቲክቶክ ግን እንደዚሁ በምግብ መልክ ነው የመጣሁት። አገልግል ደግሞ አሁን ከዚህ ከገና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በኋላ ወደ አገልግል ስለቀየርኩት አገልግል ማዘዝ የምትፈልጉ ማናችሁም ለመዝናናት፣ ለለቅሶ፣ ለመካከለኛ ድግሶች፣ ለሽምግልና ስትፈልጉ እዘዙኝ። እኔ ሰርቼ ሙሉን ነገር በቤታችሁ ድረስ ማቅረብ እችላለሁ። በጣም የሚገርማቸው ዶሮዎችን የቀመሱ ሰዎች በጠቅላላ አሁን ላይ ኦርደር እየያዙኝ ስለሆነ አጫጭር ዝግጅት ሲኖርባችሁ እናንተ ምንም ነገር መስጋት የለባችሁም። በስራ ተወጥራችሁ ከሆነ እኔ እናንተ እህትም እናትም ይሁንኩት የአመለ ልጅ ስላለው እዘዙኝ። እኔ ቆንጆ አድርጌ ሰርቼ ባላችሁበት ቦታ ድረስ አመጣላችኋለሁ። ሌላው ደግሞ ምንድን መሰላችሁ? ዩቲዩብ መስራት በጣም ከባድ ነው። በጣም ብዙ ነገር ይፈልጋል። እኔ በጣም በመዳፈር አትበሉት፣ ባለማወቅ አትበሉት። ቲክቶክ ከመጀመሪ በፊት ዩቲዩብ ነው የጀመርነው። እኛ ስንሰራ ዩቲዩብ ጀመርን። ዩቲዩብ ኤዲት ያስፈልገዋል፣ ካሜራ ያስፈልገዋል፣ ላይት ያስፈልገዋል፣ ብዙ ነገሮች ያስፈልጉታል። እነዛን ውጣ ውረዶች ግን በጣም በትግል በተገኘው ነገር ቤታችን ውስጥ ባለው ቁሳቁስ ተጠቅመን
ዛሬ 9600 ተከታዮች እንዲኖሩ ሆነናል። እናንተ 9600 ተከታዮችን እግዚአብሔር ያክብራችሁ። በጣም አድርጌ ያመሰግናለሁ። በአብዛኞቻችሁ ውጭ የምትኖሩ ስለሆናችሁ ደግሞ ይሄንን ልፋት እናንተ በደንብ አድርጋችሁ ታውቁታላችሁ። ምክንያቱም በኢትዮጵያ ኑሮ ላይ እንደዚህ በጣም ተግተው የሚሰሩ ወጣት ልጆች ኑረውኝ ከነሱ ጋር ስሰራ እኔ በጣም ደስተኛ ሆኜ ስለሆነ የምሰራው፣ እናንተም ደግሞ ይሄንን አውቃችሁ አበረታታችሁኝ እዚህ ላይ ስላደረሳችሁኝ በጣም ነው የማመሰግነው። አሁን እኔ ከዩቲዩብ ወደ ቲክቶክ ስሄድ ምንም የፈራሁት ነገር የለም፣ ምንም የከበደኝ ነገር የለም። ያለኝን ነገር ማካፈል ስለሆነ ቲክቶክ እንደ ማስታወቂያ ስለምጠቀምበት ስራዎቼም በቲክቶክ ላይ ማስተዋወቅ ጀመርኩኝ። አላሳፈሩኝም። ኢትዮጵያ ውስጥ ያሉት ሰዎች ደግሞ እኔን አላሳፈሩኝም። ውጭ ሀገር ያሉትም እንደዚሁ እያዘዙ የሚፈልጉትን ሽሮም፣ በርበሬም፣ ዶሮ ወጥም እያቀረብኩላቸው እየወሰዱ ነው። በጣም ደስ ብሎኛል። በጣም ቢዚ ታውቃላችሁ። ቢዚ ስለሆንኩኝ ነው የጠፋሁት እንጂ ዩቲዩቤን ትቼ ወይ ደግሞ ሰልችቼ አይደለም። ከዚህ በኋላ በዩቲዩብ ላይ እንደዚሁ እገኝና ከእናንተ ጋር አንዳንድ ነገሮች እንደዚህ እንወያያለን። ብርታታችሁን እቀበላለሁ። እግዚአብሔር ያክብራችሁ። ስላያችሁኝ፣ ስለተከታተላችሁኝ፣ ሰብስክራይብ ያላደረጋችሁ ደግሞ የአመለ ልጅ ብላችሁ ሰብስክራይብ አድርጉኝ። በቲክቶክ አካውንቴም የአመለ ልጅ ነው፣ በዩቲዩብ ቻናሌም የአመለ ልጅ ነው እና በቲክቶክ ገብታችሁ ፎሎ አድርጉት። በዩቲዩብ ገብታችሁ ደግሞ ሰብስክራይብ በማድረግ ሼር በማድረግ ኮፒ ሊንክ በማድረግ በቲክቶክ ላይ እንድታግዙኝ እፈልጋለሁ። እንድትተባበሩኝ፣ እንድታግዙኝ፣ እንድትረዱኝ ወደ ለውጥ መንገድ መሄድ ነው የምንፈልገው። ከዚህ በኋላ እኛ በቃ መስራት ስላለብን ልጆች ወልደን ጨርሰናል። የተወሰኑት ስራ ላይ ናቸው፣ የተወሰኑት ደግሞ ትምህርት ላይ ናቸው። ነገር ግን ከነሱ ጎን ለጎን ሆኜ አብሬ መስራት ስለምፈልግ አግዙኝ ነው የምላችሁ። ደግሞ 100% ነው የምታመንባችሁ። ሰብስክራይብ ያላደረጋችሁ ይሄንን ቪዲዮ የምታዩ ሁሉ ሰብስክራይብ አድርጋችሁ እንደምትወጡ በጣም አምንባችኋለሁ። ምክንያቱም ሰብስክራይብ ለእናንተ ምናችሁንም አይጎዳውም። ሰብስክራይብ አድርጉኝ እላችኋለሁ። እና ሌላ ደግሞ ምን አላለው መሰላችሁ፣ እንዲሁ ዩቲዩብ ላይ በፊት ማቀርበው ታውቃላችሁ። እንግዲህ ቻናሌን የምትከታተሉ ሰዎች፣ ከዚህ በፊት የምትከታተሉ ሰዎች ታቀርባላችሁ። በቤቴ ውስጥ ያለውን ስራዎቼ ነበር ማቀርበው። በጠዋት ተነስቼ ለልጆቼም እንደማበስል፣ በምን አይነት ሲስተም ውስጥ እንደሆነ ኑሯችንን እንዴት አድርገን እንደምናሳልፍ አሳያችሁ ነበር። በጣም በቀላሉ ቤት ውስጥ በሚገኙ ነገሮች ብቻ ንጹህና ጣፋጭ፣ ጤናን ተስማሚ የሆነ ሰውነትን ገንቢ የሆኑ ምግቦችን እየሰራው ነበር ማሳያችሁ አይደለ? አሁን ግን በዩቲዩብ ላይ ብዙ ጊዜ ቤት ውስጥ የምሰራው ለመቅረጽ እንዳልኳቸው አገልግል ጀምራለሁ ብያችሁ የለ። በጣም ቢዚ ስለመሆን ካሜራ በዚህም አድርጌ ልጆች ትምህርት ቤት ስለሆኑ በጣም ስለምቸገር ሙሉን ስራ ላልቀርጽ እችላለሁ። ነገር ግን ከምሰራቸው ስራዎች ውስጥ እጄ ከማደርስላቸው ሰዎች ጋር አንዳንድ ነገሮችን እየተወያየው ቀርጬ ስራዬ እንድታዩልኝ እፈልጋለሁ። እንድታበረታቱኝ ስለምፈልግ ያንን ለማድረግ እሞክራለሁ። ምክንያቱም እሞክራለሁ ያልኩበት ዋናው ምክንያት አደርጋለሁ የሚለውን ሙሉ ቃል ያልተናገርኩበት ምክንያት የሰዎች ፍቃድ ስለሚያስፈልግ ነው። ሰዎች ፍቃዳቸው ከሆነ እንደዚህ ሰርቼ ለእነሱ ሳቀርብላቸው ይቀረጽ ካሉኝ ምንም ደስ ብሎኝ በደስታ ቀርጬ ለእናንተ እንዲስተላለፍላችሁ አደርጋለሁ። ሌላው ደግሞ ከቤታችን ወጣ ብለን ደግሞ አንዳንድ ነገሮችን እንደዚሁ እያደረገን አንዳንድ ቦታዎችን እያየን ራሳችንን ማንጎዳበት በጣም ርቀት የሌለው አቅማችንን በገደበ መልኩ ማወቅ ያለባችሁን ነገር እየሄድኩኝ ለእናንተ ማሳየት ስለምፈልግ እንደዛም ለመስራት ሀሳቡ ስላለኝ እናንተ በደንብ አድርጋችሁ አበረታቱኝና ሰብስክራይብ አድርጋችሁ በደንብ በርከት ስትሉኝ እናንተ በበረከታችሁ ቁጥር ባያችሁ ቁጥር ስለሆነ ሙሉ ነገር የሚስተካከለው አይታችሁ ሰብስክራይብ አድርጉ፣ አበረታቱኝ። ይሄንን ነው የምላችሁ። እንግዲህ በተረፈ ይኸው ዛሬ ተገኝቻለሁ። ስንት ወር ይሆነኛል መሰላችሁ? ከጠፋው ወደ 4 ወር ይሆነኛል። እንግዲህ 4 ወር ከዩቲዩብ መጥፋት ማለት እንደ አዲስ መጀመር ስለሆነ ሼር አድርጉላቸው፣ ለብዙዎቹ ሼር አድርጉላቸው። ሼር ስታደርጉላቸው ብዙዎቹ ጋር ይዳረስልኝና ሌሎች እንዲያዩ ስለሚደረግ ይሄ ደግሞ ገና ከ4 ወር ቆይታ በኋላ ስለሆነ የተቀረጽኩት ሼር ስታደርጉልኝ ሌሎች ጋር ይደርሳል። ሌሎች ደግሞ ሲያዩት ቲክቶኬን ያዩታል። ቲክቶኬን ፎሎ ሲያደርጉት ተመልካቾች በርከት ትላላችሁ። እኔም ለስራ ራሴን አነሳስቼ ብዙ ነገሮችን እንወያያለን፣ እናወራለን። ይሄንን ይመስላል እንግዲህ የዩቲዩብ ተከታታዮች ስለተከታተላችሁኝ፣ ጊዜያችሁን ሰጣችሁ፣ ስለሰማችሁኝ፣ ስላዳመጣችሁኝ
እግዚአብሔር ያክብራችሁ። እስከዛሬ ጠፍተሻል በቃ ብላችሁ ከሰብስክራይብ ከማድረግ ስላልተቆጠባችሁም በጣም አድርጌ አመሰግናለሁ። በሌላ ጊዜ እንገናኛለን። በተቻለኝ መጠን በሳምንት 2 ቀን ወይ 3 ቀን ለመልቀቅ እሞክራለሁ። ሰላም ሁኑልኝ። ቻው